ንያ በራሱ ሩክን ሚን አርካን ልሐጅ ወሩክን ሚን አርካን ልዑምራ እንደሆነ አውቀናል። ያኒ ያለዚህ ሐጅም ይሁን ዑምራ ትክክል እንደማይሆን ተረድተናል። ነገር ግን ይህንን ንያ ወይም የኢሕራም እቅድና ውሳኔ የምናስገኘው ከየት ነው? መተላለፍ የማይገባን ክልል አለና ያንን መረዳት ያስፈልጋል። የቦታ ገደቦችን በተመለከተ ማለት አንድ ሰው ሐጅንና ዑምራን አቅዶ ሲጓዝ ኢሕራም ሳያደርግ ሊተላለፋቸው የማይገቡ የኢሕራም ክልሎችን በተመለከተ በተለያዩ ሐዲቶች ላይ የተጠቀሱ በጥቅሉ 5 ክልሎች አሉ። ይህ እንግዲህ ከሰዎች መምጫ ቦታ አንጻር መልእክተኛው ዓለይሂ ሰላቱ ወሰላም የጠቆሟቸው የኢሕራም ክልሎች ናቸው ማለት ነው። እና ለምሳሌ ከሀገራችን ከኢትዮጵያ አንድ ሰው ቀጥታ ወደ ሐጅ ስርዓት ወይም ወደ ዑምራ ስርዓት ለመግባት ጉዞ ከጀመረ የለምለም የሚባለው ቦታ ላይ ኢሕራም ሳያደርግ መተላለፍ አይችልም ማለት ነው። ወይ የለምለም ቦታ ሲደርስ ወይ ከዛ በፊት ማድረግ አለበት ማለት ነው። ይሄ አንድ ራሱን የቻለ ሊብራራ የሚገባ ጉዳይ ነው። አንድ ሰው ኢሕራምን ከእንደዚህ የኢሕራም ክልሎች ወይም መዋቂት በፊት አስቀድሞ ማድረግ ይፈቀድለታል ወይ በሚለው ጉዳይ ላይ መጠነኛ ውዝግብ ቢኖርም ግን ከሞላ ጎደል ሁሉም ዑለማዎች ይቻላል ይላሉ። ያው ይጠላል ወይስ አይጠላም የሚለው ውዝግብ እንዳለ ሆነው ማለት ነው። ግን ያለምንም ጥርጥር የተሻለው የኢሕራም ክልሉ ደርሶ እዚያ ቦታ ላይ ይህንን ንያ ማስገኘትና በዚያ ቦታ ላይ ወደ ኢሕራም ስርዓት በውሳኔ መግባት ነው። ከዚያ በፊት አንድ ሰው ቢያደርገው ግን ኢሕራሙ ወይ ደግሞ የሐጅና የዑምራ ስርዓቱ ላይ የሚቀንስበት ነገር የለም። የተሻለው ይሄ መሆኑን ካወቅን ግን አንዳንድ ጊዜ ይህ የተሻለ ከመሆኑ ጋር ምናልባት ሰዎች ከሚያጋጥማቸው ችግር አንጻር ወይ የማያውቁ ከመሆናቸው አንጻር ከተጠራጠሩ ደርሻለሁ አልደረስኩም እዚህ ቦታ ላይ በተለይ በአውሮፕላን የሚሄድ ሰው አንዳንድ ጊዜ የኢሕራም ክልሉ መቼ እንደሆነ የማይገለጽበት በረራ ላይ ካለ አስቀድሞ የኢሕራም ስርዓት ውስጥ ቢገባ የተሻለ ሊሆን ይችላል ከጥርጣሬ ለመውጣት። ለምን ሳያውቅም ረስቶም ቢሆን ወይ ተኝቶም ቢሆን ራሱ የኢሕራም ክልልን ማለፍ አይፈቀድለትም እና ያንን ካደረገ ደግሞ የሚጠበቀው ምን እንደሆነ ኢንሻአላህ አለፍ ብለን እንገልጻለን። ስለዚህ ከጥንቃቄ አንጻር ለምሳሌ ይህ ሊደነገግለት ይችላል። ወይም ያ የኢሕራም ክልል ላይ ሰው በብዛት ስለሚኖር አንዳንድ ጊዜ አረጋውያን እዛ ቦታ ሄደው ቆመው ያንን መፈጸማቸው ስለሚቸግራቸው አስቀድመው ከሆቴል ሙሉ ለሙሉ ተዘጋጅተው የኢሕራም ልብሳቸውን ለብሰው ብቻ ሳይሆን ንያውንም አስገኝተው ሊወጡ ይችላሉ። ያው መረሳት የሌለበት ኢሕራም ማለት ልብሱ አይደለም። ልብሱን መልበስ ብቻ በቂ አይደለም። ስለዚህ ልብሱን ለብሻለሁና ኢሕራም ውስጥ ገብቻለሁ ማለት አይቻልም። የግድ ንያውን ማስገኘት ያስፈልጋል ማለት ነው። ታዲያ የኢሕራም ክልልን መተላለፍ አይፈቀድም ማለት ሐጅን ወይም ዑምራን ለመፈጸም ያሰበ ሰው ወይ ከዛ በፊት ወይ በዚያ ክልል ላይ ሆኖ ነው ወደዚህ ንያ መግባት ያለበት ብለናል። መልእክተኛው ዓለይሂ ሰላቱ ወሰላም ፊ ሐዲስ ኢብኑ ዓባስ ፊ ሰሒሐይን እነኚህን መዋቂት የሚባሉትን ክልሎች ከወሱ በኋላ ሁነ ለሁነ ወሊመን አታ ዓለይህነ ሚን ገይሪ አህሊህነ ሚመን አራደ አልሐጀ ወልዑምራ ይላሉ። እነሱ ማለት እነዚህ የኢሕራም ክልሎች እዛ አካባቢ ላሉት ሰዎች ሁሉ እንደ ክልል ይቆጠራሉ። መተላለፍ አይችልም ማለት ነው። ወይም ከዚያ በፊት ለምሳሌ በዚህ በኩል ለሚያልፍም ሰው ይህ ለሱ የኢሕራም ክልል ነው ማለት ነው። ግን ይህ የሚመለከተው ሐጅና ዑምራን ላቀደ ሰው ብቻ ነው እንጂ በዛ በኩል ለሚያልፍ ሁሉ የግድ ኢሕራም ማድረግ አለብህ ወይም ሐጅና ዑምራን መፈጸም አለብህ እንደማይባል ግልጽ ነው። ታዲያ አንድ ሰው ወይ ተሳስቶ ወይ ሆን ብሎም ይህንን ክልል ከተላለፈ ምን ይጠበቅበታል የሚለውን ጥያቄ እንመልስ። አንድ ሰው የኢሕራም ክልልን ኢሕራምን ሳይነይት ልብሱን ለብሶም ቢሆን ሳይነይት ከተላለፈና ከሄደ የሚጠበቅበት ግዴታ የሚችል ከሆነ ተመልሶ ወደ ኢሕራም ክልሉ መጥቶ ከዚያ ቦታ የኢሕራም ንያንና ውሳኔን አድርጎ ወደ ስርዓቱ መግባት ነው፣ መመለስ ግዴታ ይሆንበታል ማለት ነው። ነገር ግን ሳይመለስ ከቀረ
በዚያው ኢሕራም ካደረገ ማለት ነው የሚቃትን ክልል ከተላለፈ በኋላ የኢሕራም ንያ ውስጥ ከገባ እንደሚታወቀው ይህ አንድ ዋጅብን አጓድሏል። ሩክኑን አላጓደለም፣ ማለትም ንያውን አስገኝቷል፣ ግን ያለ ቦታው አስገኘ። ስለዚህ የተጓደለው ዋጅብ የሚባል ነገር ብቻ ነው። ስለዚህ የዚህ ማካካሻ ደግሞ እርድ ነው እንጂ ወደፊት ምናልባት አንዳንድ በኢሕራም ስርዓት ውስጥ የሚከለከሉ አንዳንድ ተግባራትን የፈጸመ ሰው እንደሚጠበቅበት ማካካሻ ምርጫ ያለበት 3 አይነት ምርጫዎች ያሉበት አይነት ነገር አይደለም። እርድ እዚህ ላይ ግዴታ ይሆንበታል። ለምን? ዋጅብን ትተዋል። ኢብኑ ዐባስ እንደሚሉት መን ተረከ ኑሱከን አው ነሲየሁ ፈልዩህሪቅ ደመን፣ የሐጅ ወይም የዑምራ ስርዓት ላይ እንደ ኑሱክ የሚቆጠሩ ግዴታ ነገሮችን አንድ ሰው የተወው ወይም ማለት ሆን ብሎም ተቸግሮም ይሁን ወይ ረስቶትም ቢተወው ይህ ሰው የግድ ያንን ለማካካስ እርድ ይጠበቅበታል ማለት ነው። ስለዚህ ይሄ ወሳኝ ነገር ነው። ሚቃትን አንድ ሰው ላለመተላለፍ ጥንቃቄ ማድረግ ይጠበቅበታል ማለት ነው። እዚያ ቦታ ላይ ደርሶ ከተላለፈው በኋላ ሳይመለስ የኢሕራም ስርዓት ውስጥ በንያ ከገባ በኋላ ቢመለስ በትክክለኛ ዑለማዎች አቋም መሰረት አይጠቅመውም። ምክንያቱም ተላልፎ አድርጎታል። ይሄ እንደገና የሚስተካከል ነገር አይደለም። ከዚህ አንጻር ጥንቃቄ ማድረግ ተገቢ ነው ማለት ነው። ይህንን ከተረዳን አንድ ከሀገራችን ጋር ተያያዥ የሆነ ብዙዎች የሚያነሱትን ጥያቄ እናንሳ። እሱም አብዛኛውን ጊዜ ከዚህ የሐጅ ስርዓትን አስበው የሚሄዱ ሁጃጆች ቀጥታ ወደ መዲና ነው ጉዟቸው የሚሆነው እና ከዚህ በፊት እንደተገለጸው የለምለም ለኢትዮጵያና ለአካባቢዋ ወይም ከዛ ኋላ በዚህ መስመር ተጉዞ ለሚመጡ ሁጃጆች ሚቃት ነው። ይህንን ሚቃት መተላለፍ አይገባቸውም። ነገር ግን ወደ መዲና ሲሄዱ ይህንን ተላልፈው ነው የሚሄዱት የሚል ጥያቄ ሊነሳ ይችላል። ይህ ፊል ሐቂቃ እዚህ ላይ ችግር የለውም። ለምን ከተባለ ምክንያቱም ታሳቢ የሚደረገው ንያ እንዲሁ ከሀገራችን ስንወጣ በጥቅሉ ያቀድነው ጥቅል እቅድ ሳይሆን በዚህ ውስን ጉዟችን ላይ ወይም በረራችን ላይ የምናቀደው እቅድ ነው እና እንደሚታወቀው ደግሞ ቅድሚያ የምናደርገው ጉዞ ወደ መዲና ከሆነ እዚህ ላይ የምናስበው መዲና የሚገኘውን የመልእክተኛችንን ዓለይሂ ሰላቱ ወሰላም መስጂድ መዘየር ነው። ምክንያቱም መልእክተኛው ዓለይሂ ሰላቱ ወሰላም 3 መስጂዶች በስተቀር ከ3 መስጂዶች በስተቀር ወደ ሌሎች ቦታዎች አምልኮ የሆነ ጉዞ ስንቅ ተሰንቆ የሚደረግ ጉዞ እንደሌለ ነግረውናል እና ወደዚህ ግን ጉዞ ታስቦ ሊኬድ ይችላል። በተለይ ደግሞ እዛ የሚሰገደው አንዱ ሰላት ሌላ ቦታ ከሚሰገደው በ1000 እጥፍ ስለሚበልጥ ማለት ነው ከአልመስጂድ አልሐራም በስተቀር። ስለዚህ እቅዳችን ይሄ ነው። በዚህኛው ጉዞ ወይም ውስን በረራ ያቀድነው እቅድ ሐጅን ወይም ዑምራን አይደለም። እሱ በኋላ የሚመጣ ነገር ነው። ጥቅል እቅዳችን አይደለም የሚታየው። ያቀድነው እቅድ መዲና መሄድ ነው። ስለዚህ የለምለምን እዚህ ላይ ተላልፈነው ቢሆን ማለት የኛን የአገራችንን ሚቃት ተላልፈነው ቢሆን የተላለፍነው ግን ሐጅንና ዑምራን አስበን በዚህ እቅድ ቀጥታ ወደ መካ እየተጓዝን ባለንበት ሁኔታ አይደለም። እንደሚታወቀው ከዚህ በፊት በጠቀስኩትም ሐዲስ ላይ መልእክተኛችን ዓለይሂ ሰላቱ ወሰላም ሁነ ለሁነ ወሊመን አታ ዓለይሂነ ሚን ገይሪ አህሊሂነ ካሉ በኋላ ሚመን አራደ አልሐጅ ወልዑምራ ይላሉ። ሌላ ዘገባ ላይ ደግሞ ዩሪዱ አልሐጅ ወልዑምራ ማለት ሐጅን ወይም ዑምራን አስቦ ይህንን አቅዶ የሚመጣ ከሆነ ነው ሊተላለፍ የማይገባው። ኢሕራም አድርጎ ብቻ ሊተላለፍ። አሁን ግን ሰዎች በዚህኛው ውስን ጉዞ ላይ ያሰቡት እና ያቀዱት ቅድሚያ ወደ መዲና መሄድ እንጂ ቅድሚያ ሐጅንና ዑምራን መፈጸም ስላልሆነ ኢሕራም ማድረግ አይጠበቅባቸውም ማለት ነው። እንዲያውም አንድ ሰው በሚያደርገው ጉዞ ላይ ቀጥታ ወደ መዲና እንደሚሄድ የሚያስብ ከሆነ ይህንን ታሳቢ ማድረግ አለበት። ምክንያቱም ረጅም ጊዜ በኢሕራም መዲና ቆይቶ ከዛ በኋላ የኢሕራም ልብስ ለብሶ ከሚቸገር ቀለል ያለውን አማራጭ መምረጥ ይጠበቅበታል ማለት ነው።
ከሀገር የምንወጣበት ጥቅል ንያ ወይም አጠቃላይ እቅድ ተጽዕኖ እንደሌለው ከሚያሳዩ ነገሮች መካከል አንድ ሰው በተቃራኒው የወጣበት ዓላማ ለንግድ ወይም ለሌላ ዓላማ ሆነው ሐጅና ዑምራን ሳያስብ ነገር ግን የኢሕራም ክልል ወይም ሚቃት ጋር ሊደርስ ሲል ለምን ሐጅን ወይም ዑምራን አልፈጽምም ብሎ አዲስ እቅድ በልቡ ቢነግስና ቢነሳ የዛኔ ይህ ሰው አይ ከሀገር የወጣበት ንያ ሐጅ ስላልሆነ አሁን ሐጅ ለመፈጸም እንደ አዲስ ብታስብም ግን ያለ ኢሕራም መተላለፍ ትችላለህ እንለው። ኢሕራም ማድረግ አለብህ እንለዋለን። ለምን አሁን ያሰበው እቅድ ማለት በዚህ ጉዞ ላይ ያሰበው እቅድ ወደ መካ ሄዶ ሐጅን ወይም ዑምራን ለመፈጸም ስለሆነ ማለት ነው። ስለዚህ የመጀመሪያው እቅድ አልታየም እዚህ። ልክ እንደዚህ ሁሉ በተቃራኒው አንድ ሰው ከሀገሩ ሲወጣ እንደ ጥቅል ዋነኛ መነሻው ሐጅን ዑምራን መፈጸም ቢሆንም ግን ይህ ውስን በረራ ወይም ውስን ጉዞ ላይ የሚያቅደው ቅድሚያ ወደ መዲና ለመሄድ እስከሆነ ድረስ ኢሕራም ማድረጉ የግድ አይደለም። ከዛ መዲና ከቆየ በኋላ ከመዲና ሰዎች ሚቃት ወይም የኢሕራም ክልል ተነስቶ ያኔ ኢሕራም አድርጎ ወደ ዑምራ ወይም ወደ ሐጅ ስርዓት መመለስ ይችላል ማለት ነው።